በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ግንቦት 17። በዚች ቀን የከበረ አባት ታላቁና የተመሰገነ የቆጵሮስ ኤጲስቆጶስ ቅዱስ ኤጲፋንዮስ አረፈ። ይህም ቅዱስ ከቤተ ገብርኤል አጸደ አቅራቢያ ነው። ወላጆቹም በኦሪት ሕግ የጸኑ አይሁድ ናቸው። እነርሱም ድኖች ናቸው። አባቱም ገባር ስለነበር ይህን ቅዱስ እና አንዲት እህቱን ሳያሳድጋቸው ሞተ። እርሱም አንድ ክፉ አህያ ነበረውና የተወላቸው እርሱን ነው። እናታቸውን የኦሪትን ትምህርት በማስተማር አሳደገቻቸው። እናቱም አህያውን እንዲሸጠውና ከእርሱም እንዲያርፍ በሽያጩም እንዲራዳ ኤጲፋንዮስን መከረችው። ሊሸጠውም ከአህያው ጋር ሲጓዝ አንድ ክርስቲያን ጻድቅ ሰው ስሙ ፊላታዎስ የሚባል ባገኘው ያን አህያ ሊገዛ ወደ ኤጲፋንዮስ ጋር ቆሞ ሲነጋገር ያ ጊዜ አህያው ኤጲፋንዮስን ኩላሊቱን ረገጠውና በምድር ላይ ወድቆ ለመሞት ደረሰ። አባ ፊላታዎስም በመስቀል ምልክት ኩላሊቱ ላይ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አማተበ። ቅዱስ ኤጲፋንዮስም ያን ጊዜ ከሕማሙ ድኖ ተነሳ። ከቶ ምንም ሕማም እንዳልነካው ሆነ። ከዚህም በኋላ አባ ፊላታዎስ በዚህ ክፉ አህያ ላይ እንዲህ ብሎ ጮኸ። ስለ እኛ በተሰቀለው በጌታ በኢየሱስ ክርስቶስ ስም ትሞት ዘንድ ይገባሃል። ወዲያውኑ የአህያ ወድቆ ሞተ። ቅዱስ ኤጲፋንዮስም እሊህ ሁለቱ ተአምራት አይቶ በስሙ ተአምራት የምታደርግበት የተሰቀለው ኢየሱስ ማን ነው? ኢየሱስ ክርስቶስ ማን ነው ብለው አባ ፊላታዎስ ጠየቀው። እርሱም እንዲህ ብሎ መለሰለት። የክብር ባለቤት የእግዚአብሔር ልጅ ኢየሱስ ክርስቶስ በኢየሩሳሌም አይሁድ የሰቀሉት ነው አለው። ይህን ነገር በቅዱስ ኤጲፋንዮስ ልብ ተቀረጸ። በዚያ ወራት አንድ ባለጸጋ አይሁዳዊ ነበር። ኤጲፋንዮስም ወስደው የኦሪትም ሕግ በማስተማር አሳደገው። የሚሞትበትም በቀረበ ጊዜ ልጁ ስለሌለው ጥሪትን ሁሉ አወረሰው። የኦሪትም ሕግ ትምህርት ሁሉ ተማረ። በአንዲት ዕለትም ስሙ ሉኪያኖስ ከሚባል መነኮስ ጋራ ተገናኘ። እርሱም የተማረና የእግዚአብሔር ጸጋ ያደረበት ነው። ከእርሱ ጋራ ተጓዘ። ሁለቱም በአንድነት ሲጓዙ ድሃ ሰው ያገኛቸውና መጽዋዕትን እንዲሰጠው ያንን መነኮስ ለመነው። ገንዘብንም ስለሌለው የሚለብሰውን የፀጉር አጽፍ አውልቆ ለድሃው ሰጠው። በዚያን ጊዜ ለዚያ መነኮስ የብርሃን ልብስን ከሰማይ ሲወርድለት ኤጲፋንዮስ አየ። ስለዚህም ድንቅ ተአምር አደነቀ። ከመነኮሱ እግር በታች ሰግዶ አንተ ማነህ? ሃይማኖትስ ምንድን ነው? ብሎ ጠየቀው። እርሱም ክርስቲያን እንደሆነ ነገረው። ደግሞ ክርስቲያን እንዲያደርገው ለመነው። መነኮሴውም ኤጲፋንዮስን ወስዶ ወደ አንድ ኤጲስቆጶስ አደረሰው። እርሱም የክርስትና ጥምቀት አጥምቆ የቤተ ክርስቲያን ትምህርት ስርዓትም ሁሉ አስተማረው። ኤጲፋንዮስም ኤጲስቆጶሳቱን እኔ መነኮስ መሆን እፈልጋለሁ አለው። ኤጲስቆጶሱም ብዙ ገንዘብ እያለህ መነኮስ መሆን አይገባም አለው። ኤጲፋንዮስም ሄዶ እህቱን አምጥቶ የክርስትና ጥምቀት አጠመቃት። ገንዘቡን ሁሉ ለድሆችና ለምስኪኖች ለባልቴቶችና ለሞት ልጆች ለአብያተ ክርስቲያናትም ሰጠ። መጻሕፍትንም ከእርሱ ገዛ። ከዚህም በኋላ መንኩሶ ለእርሱ ለእህቱም ለጥምቀት ምክንያት ወደ ሆነው ስሙ ሉኪያኖስ ወደ ተባለው መነኮስ ገዳም ገባ። ዕድሜውም 16 ዓመት ነበረ። ከዚያም በኋላ ታላቁ አባ ኢላሪዮስን አገኘው። እርሱም በዕድሜው ጎልማሳ በገድልም ሽማግሌ ነው። ቅዱስ ኤጲፋንዮስም ተቀብሎ የምንኩስና ሕግና የክርስትና ስርዓት አስተማረው። የእግዚአብሔር ጸጋ አድሮበት የቤተ ክርስቲያን ሕግና ስርዓት የምንኩስናንም ሕግ በጥቂት ቀኖች አጠና። ከዚህም በኋላ ታላቅ ተአምራቶችን በመመስረት ሙታን እስከሚያስነሳቸው ሰይጣናትን ከሰዎች ላይ እስኪያስወጣቸው ድሃ ከሌለበት ከደረቅ ቦታ ውሃን እስከሚያፈልቅ ያለ ጊዜም ብዙ ዝናብም እስከ ማውረድ ደርሶ በገድልና በትሩፋት ፍጹም ሆነ። የትሩፋቱም ወሬ አዋቂነቱም ተሰማ። ከእርሱ ጋር ሊከራከሩ ብዙ አይሁድ ወደ እርሱ መጡ። ስህተታቸውን ገለጠላቸው። በእርሱም ትምህርት አምነው የክርስትና ጥምቀት አጠመቃቸው። እንዲህም ጥበበኞች ዮናናውያን በትምህርቱ ተመለሱ። ወደ
ክብር ባለቤት ጌታችን ኢየሱስ ክርስቶስ ሃይማኖትም ውስጥ ገቡ። መምህር ቅዱስ ኢላሪዮስም በቆጵሮስ ሀገር ኤጲስቆጶስነት እንደሚሾም ትንቢት ተነገረለት። አንድ ወደዚያም ሄዶ በተአዘዘለት ቦታ በዚያ እንዲኖር አዘዘው። እንዲህም አለው፣ ኤጲስቆጶስነት ሊሾሙ በፈለጉ ጊዜ እምቢ አትበል፣ ይህ በእግዚአብሔር ፈቃድ ሆኗልና። ቅዱስ ኤጲፋንዮስም ወደ ቆጵሮስ ሄዶ መምህር ቅዱስ ኢላሪዮስም ባዘዘው ቦታ ተቀመጠ። የቆጵሮስ ደሴት ኤጲስቆጶስም ባረፈ ጊዜ በዚያ ሰሞን ቅዱስ ኤጲፋንዮስ ምግቡን ሊገዛ ወደ ገበያ ገባ። ከእርሱ ጋር 2 መነኮሳት አሉ። ደግሞም በዚያች ገዳም ጻድቅ የሆነ ሽማግሌ ኤጲስቆጶስ ነበረ። ለእርሱም የክብር ባለቤት ጌታችን ኢየሱስ ክርስቶስ እንዲህ ብሎ ነገረው፣ ወደ ገበያ ሂድ፣ በእጁም 2 የወይን ዘለላ የያዘ መነኮስ ታገኛለህ። ከእርሱ ጋር 2 መነኮሳት አለው። ስሙንም ጠይቀው፣ ስሜ ኤጲፋንዮስ ነው ይልሃል። እርሱ ያዝ፣ በእጁ ያለውንም አስጥለህ ከአንተ ጋር አምጣው። የኤጲስቆጶስም የክብር ባለቤት ጌታችን እንዳዘዘው አደረገ። ባመለከተውም ቦታ አግኝቶ ይዞ ወደ ቤተ ክርስቲያን ወስዶ ድቁና ሸመው። በ3ኛው ቀን ኤጲስቆጶስነትን ሸመው። ከዚህም በኋላ ሽማግሌው ኤጲስቆጶስ በኤጲፋንዮስ ልብ ደስ ለማሰኘት ሽቶ ስለ ኤጲፋንዮስ ያየውን ራእይ ለሕዝቡ ገለጠላቸው። ስለ እርሱ ታላቅ ደስታ ሆነላቸው። ይህን ቅዱስ እግዚአብሔር በሚወድለት በሹመቱ ሆኖ በበጎ ስራ ላይ ጸና። ጥቅም ያላቸውን ብዙ ድርሳቶችን ደረሰ። ራእይ ስለሌለው ስሙ ሰው በሚሰማ ጊዜ ተመልሶ ቸር እንደሚሆን ድረስ ሁልጊዜ ይገስጸዋል፣ ይመክረዋል። በኢየሩሳሌም ኤጲስቆጶስ በአባ ዮሐንስ ላይ ምክንያት ፈጣሪ ስለ እርሱ ርኅራኄ እንደሌለው በሰማ ጊዜ ከወርቅ የተሰራ የማዕድን ዕቃዎች የሚመግባቸው በውሰት ወሰደ። እነርሱም ወርቅና ብር ናቸው። ቅዱስ ኤጲፋንዮስም ሸጣቸውና ለድሆች ለምስኪኖችም መጸወታቸው። አባ ዮሐንስም እንዲመለስለት በሻ ጊዜ ምን አልሰጠውም። በክብር ባለቤት ጌታ መቃብር ቤተ ክርስቲያን ውስጥ ቅዱስ ኤጲፋንዮስ የልብሱን ጫፍ ሰጠኝ ብሎ ያዘው። ቅዱስ ኤጲፋንዮስም ወደ እግዚአብሔር ጸለየ። አባ ዮሐንስ ዓይኖቹ ያን ጊዜ ታወሩ። ከዚህ በኋላ ይማሩ ዘንድ በብዙ ለቅሶ ወደ እርሱ ፈጽሞ ማለደ። ዓይኖቹ ይገልጥለት ዘንድ ለመነው። ሁለተኛም ቅዱስ ኤጲፋንዮስ ጸለየ። አንድ ዓይኑ ገለጠለት። የማዕድን ዕቃዎች ሽጦ ለድሆችና ለምስኪኖች እንደሰጣቸው ነገረው። ስለ ዮሐንስም አፈወርቅ መሻርና መሰደድ ወደ እርሱ መጥቶ ይራዳ ዘንድ አውዶክስያ ንግሥት ጽፋ ወደ እርሱ በላከች ጊዜ ሊያስታርቃቸውና በመካከላቸው ሰላምን ሊያደርግ ሽቶ ወደ ቆስጠንጢንያ ሄዶ፣ ነገር ግን ቅዱስ ኤጲፋንዮስን አልሰማቸውም። ዮሐንስ ከሹመቱም ከሻርከው፣ ይህ ካልሆነ አብያተ ክርስቲያን አዘጋለሁ፣ የጣዖታትን ቤቶች እከፍታለሁ አለችው። ቅዱስ ኤጲፋንዮስም ፈጽሞ እያዘነ ከእርሷ ዘንድ ወጣ። ምንም እንደሚያደርግም ያስብና ይጨነቅ ነበር። የንግሥት ባሮቿ ግን እነሆ ቅዱስ ኤጲፋንዮስ ዮሐንስ አፈወርቅ ከሹመቱ ሻረው እያሉ በቆስጠንጢንያ ከተማ በሐሰት አወሩ። ቅዱስ ዮሐንስም ይህ ወሬ በሰማ ጊዜ ወደ ኤጲፋንዮስ እንዲህ ሲል ላከ። ለምን ያለ ፍርድ በእኔ ላይ ይህን አደረገ? አንተ ወደ መንበረ ሲመትህ እንደማትደርስ እወቅ። ኤጲፋንዮስም ለመልእክቱ መለሰ፣ እንዲህ ሲል ጻፈ። ስለ አንተ ምን የጻፍኩትና ከንግሥት ጋር የተስማማሁት ነገር የለም። አንተም ከስደት እንደማትመለስ እወቅ። ከዚህም በኋላ ወደ መንበረ ሲመቱ ሊሄድ ሽቶ ከቆስጠንጢንያ ወጥቶ በመርከብ ተሳፈረ። እግዚአብሔርም የዮሐንስ ጽድቅ ሊገልጽ ከመንበረ ሲመቱ ሳይደርስ ቅዱስ ኤጲፋንዮስ በመርከብ ውስጥ አረፈ። እንዲሁም የቅዱስ ኤጲፋንዮስ ክብር እንዲገለጥ ቅዱስ ዮሐንስ በስደት አረፈ። የከበረ ኤጲፋንዮስም የሚያርፍበትን ጊዜ አውቆ ተነስቶ ጸለየ። ለደቀ መዛሙርቱም እነርሱ ኤጲስቆጶስ እንዲሆን ነገራቸው። ለደቀ መዛሙርቱም እነርሱ ኤጲስቆጶስ እንዲሆኑ ነገራቸው። በሰላምታም ተሰናበታቸው። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የወደቀ የነጠበን በአፈ ትካረ መላእክት ይታረምልኝ አሜን።
አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለነ ሀበነ ዮም ኅድግ ለነ አበሳይነ ጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩይስ መዚአከ ኢቲ መንግሥት ኃይለ ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በይናኪ ወድንግል በሥጋኪ እም እግዚአብሔር ጽባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ እምይእዜሰ እግዚአብሔር ምስሌኪ ሰአሊ ወጸልዪ ማርያም ታና አኰረለኪ ኢየሱስ ክርስቶስ ከመ ይትረየነ ኃጣውኢነ ለዓለሙ ዓለም ለዘላለሙ አሜን።